ሲጀመር ይህ አመት ትክክል አይደለም። ይሄን ቪዲዮ ይዩት። ምንድነው የሚያስረዳኝ ሰው አለ? እንደው በቅንነት ለመረዳት ዝግጁ ነኝ። ስምንተኛው ሺህ ሊትራሊ ስምንተኛው ሺህ እግዚአብሔርን ምን እየሆናችሁ ነው? ሰዎች እኮ ኖርማል ሆነው ነው በቃ እየቀረጿቸው ነው። የእናቶች ቀን እየተከበረ ነውና ይሄን የሚያክል ለትዳር የደረሰ ሰውዬ የእናቱን ከንፈር ግልጭጭ እያደረገ እየሳመ ምን ማለት ነው? እኔ በጣም ነው የደነገጥኩት። እግዚአብሔርን ምን አይነት ጊዜ ላይ ነው የደረስነው? እንደ 2018 ግን ሸሌ የሆነ ዘመን መድኃኒዓለም የለም። ምን ጉድ ነው ይሄ? በመድኃኒዓለም ቂጡ ግድግዳ የሚያህል ሰውዬ ጺሙ አምስቱ የስሜት ሕዋሳት ላይ ጸጉር ያበቀለ ሰውዬ እናቱ እንደዚያ ግጥም አድርጎ የሚስም በመድኃኒዓለም ካሜራ ተደቅኖ የእናቶች ቀን ነው ጋይስ። እንደዚህ ምንኛው ስምንተኛው ሺህ ደረሰ በመድኃኒዓለም 2018 ሲጀመር አገባቡ ልክ አይደለም። ዲቃላ የሆነ ዘመን 2018 ሸሌ የሆነ ዘመን መብራን የምሬ እናት ልጅ እናቱን የማይምርበት ዘመን ማለት ይሄ ነው። ትልቅ ሰው እያደለ እንዴ እንደዚያ ግጥም አድርጎ ከንፈሯ እናቱን ይስማታል። ምን ጉድ ነው ጋይስ? አረ ወዴት እየሄድን ነው? በመድኃኒዓለም አፈር ብላና አንተ ወጠምሻ የምታል ሰውዬ ፈለግ አድርገህ ከፍለም ቢሆን አስምም እንዲ መርዝ ያብላ። በስተመጨረሻም ሴዶ ማርሻል እናቱ ፈቀደችለት። እንደምትመለከቱት ነው እንግዲህ ሴዶ ማርሻል ከጌታቸው ጋር ውሉን በመጨረሻም ተፈራርሟል። ድብድቡ አለ ማለት ነው። እንግዲህ ከብዙ ውዝግብ በኋላ ፈሪ ላለኝ ለሀበሻ ሕዝብ በአጠቃላይ ማንነቴን አሳያለሁ ሲል ጉዱን ሊያሳየን ተፈራርሟል ማለት ነው። ያን ቀን እንጠብቀዋለን በናፍቆት። ይህን ዜና በመስማታችን ደስተኛ ነኝ። ለማንኛውም ፎሎ እያደረጋችሁ ወዳችኋለሁ። ቻው። እንግዲህ ሴዶ ማርሻል እና ጆኒ አሁን ይደባደባሉ። ሴዶም ተፈራርሟል፣ ተቀብሏል። እኔ ጆኒን ብዬ የሚመድበኝ ካለ አለሁ። አት ኤኒ ታይም ጆኒን ብዬ የሚመድበኝ ሰው ካለ አናግሩኝ። ሲሪየስ ካሁኑ ሰበር ዜና ተሰምቷል። በስተመጨረሻ ሴዶ ተስማማም። ሁለተኛው እንግዲህ በኢትዮጵያ የኤምኤምኤ ፋይት በሴዶና በጆኒ መካከል እንደሚደረግ እንግዲህ ሲነገር ነበርም። ታዲያ በሁለቱም ወገኖች መካከል እንግዲህ ከፍተኛ ውዝግብ ሲነሳበት የነበረው የሁለተኛው የኤምኤምኤ ውድድር በዛሬው ዕለት እንግዲህ ሴዶ ማርሻል አርት ከአዘጋጆቹ ከነጌታቸው ጋር ከላይ እንደምትመለከቱት ውሉን ተፈራርመዋል። በዚህም እንግዲህ ሴዶ መስማማቱንና ሁለተኛው በኢትዮጵያ የኤምኤምኤ ውድድር ሴዶ ከጆኒ እንደሚደረግ በስተመጨረሻም ተረጋግጧል። በዚህ ጉዳይ ላይ እንግዲህ ያላችሁን ሀሳብ አስተያየት ኮሜንት ላይ ጻፉልን። ፎሎ እያደረጋችሁ አዳዲስና ፈጣን ወቅታዊ መረጃዎችን ያገኙ። ሰበር ዜና። በዚህ ሰዓት ሴዶ ማርሻል ፍርሚያው ማሮሩን የሚወጡ መረጃዎች ያመላክታሉ። በዛሬው ዕለት ታዲያ ከጌች ጋር ማለት ነው ሴዶ ማርሻል ተፈራርመው በምትመለከቱት መልኩ ተጨባብጠዋል። ታዲያ ከማን ጋር ነው የሚፋለሙ የሚለው ዝርዝር መረጃ እስካሁኗ ሰዓት ድረስ አልወጣም። ታዲያ ከዚህ ቀደም እናቴ ትቆጣኛለች አላህም ድብድብን አይፈቅድም በማለት ሴዶ ማርሻል አልደባደብም ማለቱ ይታወሳል። ታዲያ ከማን ጋር ነው የሚለውን መረጃውን ይዤላችሁ እመጣለሁ። መረጃውን ለብዙ ሰው ሼር አድርጉ። ውድድሩ ተወስኗል። 5 ሚሊዮን ብር ሽልማት ተዘጋጅቷል። የባለፈውን ኤምኤምኤ ፋይት ያዘጋጀው ጌታቸው ስዊት ቦክስ የሴዶና ጆኒ ፋይት በቀጣዮቹ 4 ወር ውስጥ እንደሚካሄድ ያስታወቀ ሲሆን ለዚህም ውድድር 5 ሚሊዮን ብር ሽልማት እንደሚዘጋጅና አሸናፊው 4 ሚሊዮን ብር እንዲሁም ተሸናፊው ደግሞ 1 ሚሊዮን ብር እንደሚሸለም ተነግሯል። ታዲያ ሁለቱም ተፋላሚዎች ውድድሩን መቀበላቸውን ጌታቸው ያስታወቀ ሲሆን በደንብ እንዲዘጋጁ ከወዲሁ መልእክቱን አስተላልፏል። ስለ ፋይቱ አዳዲስ መረጃዎች ሲኖሩ የማደርሳቸው ይሆናል። የፕላስ ምልክቷን በመንካት ፎሎ ያድርጉም። ይሄኛው ጤግሮስ ትሬዲንግ ይባላል። ወደ ኦሮሚያ ወጣቶችና ስፖርት ቢሮ ሄዶ እኔ ጤግሮስ ትሬዲንግ እባላለሁ ብርሃን የተባለ ሱቅ
ከፍቼ ለኦሮሚያ ወጣቶች እሰጣለሁ። ሱቅ አልከፍትም ላለ ደግሞ መኪና ከቻይና አስመጣለታለሁ። ታክሲ እየሰራ ይኖራል። ስለዚህ የኦሮሚያ ወጣቶች በየዞኑ ያሉ ቢሮዎች ላይ እንዲያሳምኑልኝ ስራልኝ ይለዋል። የኦሮሚያ ወጣቶችና ስፖርት ቢሮ በየዞኑ እየዞሩ ዞኑ ላይ ያላቸው ቢሮዎች በጠቅላላ ተነስተው ኑ ወጣቶች መኪና ይመጣላችኋል፣ ብርሃን የተባለ ሱቅ ይከፈትላችኋል ብለው አሳምነው። እንግዲህ ይሄ የመንግስት ቢሮ ነው። ጤግሮስ የተባለው ድርጅት ወጣቶቹን እንዲበላ ያደረገው የመንግስት ቢሮ ተባብሮ፣ ለዚህ ውለታቸው ቻይና ሄደው ጉብኝት አድርገዋል። እንግዲህ ባለፈው ጅማ ላይ ነግሬያችኋለሁ። አዲስ አበባ ዙሪያ ላይ፣ ሸገር ከተማ ላይ፣ ሐረርጌ ላይ፣ አርሲ ላይ፣ ደብረ ብርሃን ገብቶ አማራ ክልል ደብረ ብርሃን ገብቶ ጭምር እንደዚህ አጭዶ የወጣ ድርጅት ነው። ይሄው ድርጅት ከዚህ በፊት የአዲስ አበባ መምህራንን ለምን በእግራቸው ይሄዳሉ ብሎ የአዲስ አበባ ትምህርት ቢሮን እንዲያግዘውና መምህራንን እንዲያሳምንለት መምህራን ብር እንዲሰጡት ከዛን ቻይና ሄዶ መኪና እንደሚያስመጣላቸው ካሳምነው በኋላ ትምህርት ቢሮ መምህራኑን አሳምኖ ብር ለቅሞ የጠፋ ድርጅት ነው። ከዛ በኋላ በእርግጥ የአዲስ አበባ ትምህርት ቢሮ ከዚህ ድርጅት ጋር ያለኝ ሪሌሽንሺፕ አቋርጫለሁ ብሏል። አሁን ላይ ጤግሮስ ትሬዲንግ የለም፣ ጠፍቷል። የኦሮሚያ ፍርድ ቤት ከሀገር እንዳይወጡ የሚል እግድ አውጥቷል። ጅብ ከሄደ ውሻ ጮኸል። እንግዲህ አሁን ላይ እነዚህ ወጣቶች የተበታተኑ ናቸው። ግማሹ ሐረርጌ ነው ያለው፣ ግማሹ ደብረ ብርሃን ነው ያለው፣ ግማሹ ጅማ ነው፣ አዲስ አበባ ዙሪያ ነው ያሉት። እንደዚህ ከተበታተኑለት ደግሞ ያው ጥንካሬያቸው ስለሚጎል ለሱ ምቹ ሆነ። ስለዚህ ባላችሁበት እንደራጅ፣ ባላችሁበት ከተማ ላይ እንደራጅ። የኦሮሚያ ወጣቶችንና የአዲስ አበባ ትምህርት ቢሮ እንጠይቀው። ቢኮዝ ለዚህ ወንጀል ቀጥተኛ ትብብር ስላደረጉ እነዚህን ሰዎች፣ እነዚህን ኃላፊዎችና እነዚህን መስሪያ ቤቶች እንጠይቃቸው። ሂርና ክሪፕቶ እንደሚለው ነው የመጣነው ልናናድዳችሁ ሳይሆን ልናባረራችሁ ነው። ይቀጥላል ጤግሮስ ትሬዲንግ።